አብዛኞቻችሁ በመስታወት ፊታችሁ ስታዩ ዋው እንዴት አባታችን ነው የምናምረው ብላችሁ ከትንሽ ቆይታ በኋላ ግን ራሳችሁን ፎቶ ስታነሱት ኮምፕሊትሊ የማይገናኝና ሌላ ሰው ትመስላላችሁ። ይሄ እንዴት ነው እንዴት ሊሆን ቻለ ምን ማለት ነው ብላችሁ ራሳችሁን የጠየቃችሁ ከሆነ በዛሬው ቪዲዮ ሙሉ ኤክስፕላኔሽን እና እንዴት ማስተካከል እንደምትችሉ አሳያችኋለሁ። ራሳችሁን በመስታወት ስታዩት በተደጋጋሚ ለብዙ ዓመታት ያያችሁት ነገር ስለሆነ በጣም ተላምዳችሁታል። ነገር ግን ኢሜጅ ወይም ደግሞ በፎቶ ስታዩት ግን ፎቶ የሚያሳያችሁ ትክክለኛ ምን እንደምትመስሉና ትክክለኛ ፊታችሁን ሰዎች እናንተን እንዴት እንደሚያዩአችሁ ስለሆነ በጣም ትደነግጣላችሁ። ምንም ነገር ሳይፈጠር ራሱ ማለት ነው። ስልክ ካሜሮች ስፔሻሊ ሴልፊ ካሜሮች ዋይድ አንግል ነው የሚጠቀሙት። በዚህ ሰዓት ለየት ያሉ ፊቸሮችን ታያላችሁ። ራሳችሁ ላይ አፍንጫችሁ ትልቅ ሆኖ ይታያችኋል። ፊታችሁ ትልቅና ሰፋ ብሎ ይታያችኋል። ራሳችሁ ላይ የለመዳችሁትን የተለያዩ ፕሮፖርሽናል የሆኑ ቦዲ ፓርታችሁም በተለየ መልኩ ኢሜጅ ላይ ቀርቦ ታዩታላችሁ ማለት ነው። ይህንን ደግሞ ስልካችን እንጂ ሚረሮች ወይም መስታወቶች በፍጹም የማያደርጉት ነገር ነው። ካሜራ ላይ የተለያዩ ሻዶዎችን ላይትኒንጎችን በራሱ አጀስት ያደርጋል። ራሳችሁን መስታወት ላይ ስታዩት ግን በጭራሽ እነዚህ ነገሮች ኖቲስ አታደርጉም። ነገር ግን ስልካችሁ በራሱ ላይትኒንጉን ሻዶዎችን የተለያዩ ስኪናችን ላይ ያሉ ዳርክ ነገሮችን በራሱ ስለሚያስተካክል እኛ ኖቲስ እናደርገዋለን። ወይም ደግሞ ካሜራው አጉልቶ በደንብ ጥርት አድርጎ ስለሚያሳየን ሌላ ፊት መስሎ ይታየናል። ሌላኛው ነገር ደግሞ ራሳችሁን ሚረር ላይ ስታዩት ቀጥ ብላችሁ ሳይሆን የተንቀሳቀሳችሁ ወይም ደግሞ የሆነ ሙቭመንት እያደረጋችሁ ነው። ካሜራ ላይ ግን አይናችሁን ጨፍናችሁ ሊሆን ይችላል፣ ወይ ደግሞ የሆነ ቦዲ ፓርታችሁ ተሸማቆ ሊሆን ይችላል። ያን ነገር ሙሉ በሙሉ ካፕቸር ስለሚያደርገው እናንተ በዛ ሰዓት ሾክድ ትሆናላችሁ። ነገር ግን ሚረር ላይ የተንቀሳቀሳችሁ ሙቭመንታችሁ ስላለ ተላምዳችሁታል። ናቹራሊ የሆነ ቦዲ ላንጉዌጅ ነው ያሳያችሁ ያላችሁት። በዛ ሰዓት ምንም አዲስ ነገር አይታያችሁም ማለት ነው። ነገር ግን ኢሜጅ ላይ የሆነ ካፕቸር የሚደረግ ነገር ስላለ አዲስ ነገር መስሎ ይታየናል። የማንም ሰው ፊት ፐርፌክት አይደለም። ራሳችንን መስታወት ላይ ስናየው አንዱ ቅንድባችን ወር ላይ ከፍ ብሎ ሊሆን ይችላል፣ ወይ ደግሞ አንዱ አይናችን አነስ ብሎ ጨፈን ብሎ ሊሆን ይችላል። እኛ ግን ኖቲስ አናደርገውም። ፎቶ ስንነሳ ግን ያ ሞመንት በስነ ስርዓት ካፕቸር ስለተደረገ ስለተቀመጠ 100% ኖቲስ እናደርገዋለን። በዛ ሰዓት እኛ ሾክድ እንሆናለን። ነገር ግን ካሁን በኋላ ይሄ ነገር እንዳይፈጠር ማድረጊያ ቲፖች ስላሉት በጭራሽ መደንገጥ የለብንም። ቲፖቹን አብረን እንመልከት። የመጀመሪያው ቲፕ ካሜራውን ከአይናችን ትንሽ ከፍ አድርገን መያዝ አለብን። በዚህ ሰዓት እጅግ በጣም ኖቲሰብል የሆነ ቼንጅ እናያለን። ሁለተኛው ስቴፕ ካሜራውን በተቻለ መጠን ከኛ ራቅ አድርገን ለማስቀመጥ እንሞክር። ሶስተኛው ደግሞ ናቹራል የሆኑ ላይቲንጎችን መጠቀም ነው። ላይቲንግ እጅግ በጣም ማተር ያደርጋል። ሰውነታችን ላይ ያሉ ለምጾችን፣ ቁስሎችን በደንብ ኖቲስ እንዳይደረግ ከፈለግን ላይት ማተር ያደርጋል። ወይም ደግሞ ሰውነታችን ወይም ፊታችን ጎላ ብሎ ሊታይ ከፈለግን ላይታችንን በደንብ መጨመር አለብን። ላይት እጅግ በጣም ማተር የሚያደርግ ነገር ነው። ሌላኛው ፊታችንን ሪላክስ ማድረግ ነው። ፊታችንን ማስጨነቅ የለብንም። ምንም አይነት የጭንቀት ነገር ማሳየት የለብንም። በተቻለ መጠን ሪላክስ ለማድረግ እንሞክር። ሌላኛው እና እጅግ በጣም አስፈላጊው ደግሞ ሰልፊን ማቆም አለብን። ሰልፊ ከመጠቀም የጀርባ ካሜራ ወይም ደግሞ በጀርባ ላይ የሚገኘውን ካሜራችንን ብንጠቀም እጅግ በጣም አኪዩሬት የሆነና ግልጽ ያለ ኢሜጅ ማግኘት እንችላለን ማለት ነው። እነዚህን ቲፖች ከተገበርን ፎቶአችንን 100% ማስተካከል እንችላለን። ፊታችን ያስጠላል ብለን እንድናስብ የሚያደርጉን ፋክተሮች አሁን እንዳሳያችሁ ነው። ከእናንተ የሚጠበቀው ካሜራ ሌንሶቻችሁን፣ ላይትኒንጎችን፣ አንግሎቻችሁን እና የብሬን ፐርሰፕሽናችሁን ማስተካከል ብቻ ነው። እንደነገርኳችሁ እነዚህ ነገሮች ካስተካከላችሁ 100% ፎቶአችሁ ላይ ለውጥ ማየት ትችላላችሁ ማለት ነው። ቪዲዮ ከጠቀማችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከማገኛችሁ ድረስ ይመቻችሁ።